እግዚአብሔር ይቅር እንዲለኝ የኢትዮጵያ ሕዝብና እንዲሁም እግዚአብሔር ሎሌ ባረክ ይባረክ ገጾላይ እግዚአብሔር ይፍታ የኢትዮጵያ ሕዝብ እንዲሁም ደግሞ ኦርቶዶክስ አማኞች እንዴት ናችሁ? ሁላችሁም የኢትዮጵያ ሕዝብ ከዚህ በፊት የሰራኋቸው ስህተቶች አሉ። ስህተቱንም ለማረም ይቅርታ ጠይቄ ነበር ከዚህ በፊት። ያ ነገር በቂ ሆኖ ስላላገኘሁት በቅዱስ ላሊበላ ቦታው ድረስ በመገኘት ከአባቶች ምክር በመቀበል እንዲሁም ደግሞ ከቅዱስ ላሊበላ ወጣቶች የተለያዩ መረጃዎችን በማግኘት የሰራሁት ስራ ትክክል እንዳልሆነ ደጋግሜ ማሳወቅ ፈልጋለሁ። እንዲሁም ደግሞ ለቅዱስ ላሊበላ የሚተረከው ትርክ ፍጹም ከቅዱስ ላሊበላ ጋር ያገናኘው ነገር እንደሌለ ማሳወቅ ፈልጋለሁ። አሁን የተጣላሁት ከማንም ጋር አይደለም፣ ከህዝብ ጋርም አይደለም የተጣላው፣ ከእግዚአብሔር ጋር መጣላቴን አውቄያለሁ እና እግዚአብሔር ይቅር እንዲለኝ የኢትዮጵያ ህዝብና እንዲሁም ደግሞ የኦርቶዶክስ ተዋህዶ አማኞች እንዲሁም ደግሞ የቅዱስ ላሊበላ ወዳጆች ሁላችሁም የሰራሁት ስህተት ነው፣ ከስህተትም በላይ ነው። እናንተ ደግሞ ይቅር በሉ እና አባቶች። እህታችን ጽዬ ያው የመጣችው ቅዱስ ላሊበላ ነው። ይህ ቦታ ደግሞ የቃል ኪዳን ቦታ ነው፣ የይቅርታ ቦታ ነው። ኃጢአተኞች ሁሉ መጥተው በዚህ ቦታ ንስሐ ተቀበው ይድናሉና እንግዲህ እንደ ሔዋን እንደ ድሮዋ ስተት ሰርታ ሁለተኛ ደግሞ እንደ ጴጥሮስ ተጸጽታ በቦታው ላይ ተገንታ ይሄን ተናግራለች። እኛም ደግሞ በመምጣቷ ደስ ብሎናል። የሷን በመቀበል የቅዱስ ላሊበላ ድንቅ ጥበብ በዛ መልኩ የሚገለጽ ሳይሆን ስብሐተ እግዚአብሔር የሚፈጸምበት ስጋ ወደሙ የሚፈተትበት ቅዱስ ላሊበላ ለዓለም ክብር የሆነ አባት ስለሆነ በዚህ መልኩ መጥታ ይሄን ቦታ ረግጣ በመናገሯ ደስ ብሎናል። ሁላችሁም ይሄን ቃል የሰማችሁ ሁሉ እንድታደርጉላት በቅዱስ ላሊበላ ሕዝብና በቅዱስ ላሊበላዎች ስም እኛ መልእክታችንን እናስተላልፋለን። እግዚአብሔር ይስጥልን። አመሰግናለሁ በጣም። እንዲሁም ደግሞ የቅዱስ ላሊበላ አካባቢ ተወላጆች ከዚህ ሀገርም ያላችሁ ከውጭም ያላችሁ ይቅርታዬን ቀበሉኝ በእግዚአብሔር ስም እጠይቃለሁ። በጣም አመሰግናለሁ አባታችን ስራ ከበሉ።